አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ሊዳና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ጨረቃዎቻችን መጥተዋል። ሀይሚዬ መታለች። ተናፍቃ ነበር የኔ ቆንጆ እምር ብላ አምሮባት ማሻአላ መታለች ማለት ነው። የኛ ውብ ከዚህ በላይ እምር በይልን ማለት ነውና እንግዲህ የዛሬው ቪዲዮ ደግሞ ትንሽ ከበድ ያለ ነው ምናምን ማለት ጭቅጭቅ የበዛበት ነገር ነውና ሀይሚዬና ብሩኬ ይሄን ነገር በቃ በዚህ ጾም በዚህ ወራት ባታደርጉት በጣም ደስ ባለን ነበር። ግን እኔ እንጃ ምን እንደምል አላቅም። ዛሬ ደግሞ መሀል ላይ የበዛበት ነገር ነው ቪዲዮ ላይ ምናምን እና እኔ ግራ ገባኝ እናንተ ነገርና ብቻ መቼም አይለያዩም ሀይሚዬና ብሩኬ ኢንሻአላህ ሁሉም ነገር ሰላም ይሆናል። ውዶች አታስቡ። ዛሬ እንግዲህ ሀብሳላትን ጥራልኝ ምናምን እያለች ነበረ ሀይሚዬ መግቢያ ሰርታ እንዳለችው እኔ በሌለሁበት ስሜን እየተጠራ እንዲናቅ አልፈልግም እና እንደዚህ እንዲናቅ ያስደረገ ደግሞ ብሩኬ ነው ምናምን ነው የምትለው እንግዲህ ሀይሚዬ ማለት ነው። ሀይሚዬ እኔ ቆንጆ እናንተ ሁለታችሁ ትተዋወቃላችሁ። 2 አመት ቀልድ አይደለም። በጣም ብዙ ጊዜያትን ያስቆጠራችሁ ልጆች ናችሁ። አንቺን ብሩኬን ታውቂዋለሽ፣ ብሩኬም አንቺን በደንብ ያቅሻል። ስለዚህ አሁን ይች ልጅ ለምን እንደመጣች ብሩኬም ለምን እንዳመጣት ግልጽ ነው። ግን ልጅቷ ወደ ሌላ ቀይራ የእናንተን ህይወት ለመበጥበጥ የመጣች ልጅ ነችና ክፍተት ባትፈጥሩ ሁለታችሁ አንድ ሁናችሁ ነገሮችን ብታስተካክሉ እኮ ሁሉም ነገር ቀላል ነበር። የምር ውዶቼ አንዳንዴ ነገሮችን ትንሽ ነገሮችን አክብደን ካየነው ትልቅ ይሆናል። ትልቅ ነገሮችን ደግሞ አቅለን ካየነው ቀላል ይሆናል። በቃ እና ነገሮችን ተረጋግታችሁ ቀስ ብላችሁ ለመፍታት ሞክሩ ማለት ነው። የሁለታችሁ ክፍተት ነገሮችን ያባብሳል እንጂ ምንም የሚቀንሰው ነገር የለም። የሁለታችሁ አንድ መሆን ነው በቃ ሁሉ ነገር እንዲርቅ የሚያደርገው ችግራችሁ እንዲፈታ የሚያደርገው የሁለታችሁ አንድ መሆን ነው እንጂ እዚህ ጋር ልዩነት ፈጥራችሁ አሁንም ምናምን የምትሉት ነገር ይባስ ነገሩን እያባባሰ ነው የሚሄደው። እና ሀይሚዬ እኔ ቆንጆ ስሜትሽን እንረዳለን እንደ ሴት በቃ አላደል ያለውን ነገር እኔ ሀይሚዬን ተረድቻታለሁ። ለምን እንደዚህ እንደሆነች ለምን እንደምትናደድ እረዳታለሁ። ግዴታ ሴት መሆንም ብቻ አይደለም ወንድም ልጅ ቢሆን ይረዳል። ግን እንዴት ነው አሁን ብሩኬን ሀይሚዬ በጣም ታቂዋለሽ፣ ከኛ በላይ አንቺ በጣም ጠንቅቀሽ ታቂዋለሽ። በየዋህነት እንደሆነ እንደዚህ አይነት ነገሮችን የሚያደርገው አንቺ ትረጃዋለሽ። ስለዚህ ነገሮችን ሆን ብሎ ወይም አንቺን ለማበሳጨት ብሎ ወይም ደግሞ አላደለ እሱ ሌላ ሴት ፈልጎ ምናምን ያደረገው ነገር ሳይሆን አንቺን ለመመለስ ብሎ አንቺን ወደ ራሱ ለማምጣት ሲል ያደረገው ነገር ነውና ያን ነገር ታቂዋለሽ፣ ተረጃዋለሽ። አንቺም ተናግረሻል። በየዋህነት አንተ በምታመጣቸው ሴቶች እኔ መሰደብ የለብኝም አይነት ነገር ብለሽ ነበር። ትክክል ነሽ። መሰደብ የለብሽም። የማንም እንትን እየመጣ እንደፈለገ አፉን መክፈት የለበትም። አንቺ የዚህን ያክል አመታትን ቆይተሽ በገነባሹ ፍቅር ለፍተሽ ባቆምሽው እንትን ማንም ሴት መታ አንቺን ልትናገር አትችልም። በቃ ሞራል የላቸውም ሲጀመር። ግን ደግሞ ያንን ክፍተት ለመዝጋት የእናንተ መስማማት ተገቢ ነው። በቃ እዚህ ጋር ሀይሚዬና ብሩኬ ካልተስማሙ ሁሉም እየመጣ እንደፈለገ ይፈነጫል። ጠላትም እዚህ ጋር ይስቃል። ከዛ ሌላውም እዚህ ጋር እየመጣ እንትን ይላል ምናምን ደስ አይልም። የምሬ ነው። እና ሁለታችሁ ክፍተታችሁን መዝጋት መቻል አለባችሁ ነው። እንዴት ነው ክፍተቱን የምዘጉት? በቃ ተረዳዱ። አለ አይደለ? ተረዳዱ። በእልክ አትጓዙ። እና ሀይሚዬ ዛሬ እንግዲህ በጣም ተበሳጭታ ነው የመጣችሁ በትላንትናው ቪዲዮ። በእርግጥ እንኳን እሱ አይደለም እኛ ራሱ በጣም የሚያበሳጭ ነገር ነው። ትናንት አስታራቂ ሆና የመጣች ሴትዮ ዛሬ ላይ የራሷን ሰው ልትቀማት በዚህ ልክ መጓዝ ቤት ድረስ ሂዳ ልሳምክ ማለት ምናምን ከመድፈር እኮ አይተናነስም። የምሬን ነው። አረ በፈጣሪ በዚህ ልክ ክብሯን ዝቅ አድርጋ እንደዛ መሆን በጣም ይደብራል። የምሬን ነው። በጣም ይደብራል። ዛሬ ደግሞ እኔ ክብር አለኝ ምናምን ስትል ነበር። ደግሞ የትኛው ክብርሽ ነው ክብር አለኝ የምትዩ? አብሳላት የትኛው ክብርሽ ነው? ክብርሽን እኮ አየ ነው። በቃ ትላንት እንዴት እንደሆንሽ ምናምን እንደዛ የመላጣ ልጅ እየተባልሽ እየተሰደብሽ የምር ጭራሽ ልስሚ ነው እንደ የመላጣ ልጅ እያለ ብሩኬ በጣም ነበር እዛ ፓርቲ ያሳቀኝ ማለት ነውና እንደዛ እየተባልሽ ክብርሽን ዝቅ አድርገሽ በዚህ ልክ አንቺ ስለወደድሽው ስላፈቀርሽው ብቻ የኔ ይሆናል በቃ እኔ ሚስቱ ሁኜ እኖራለሁ ብለሽ ማሰብሽ ራሱ በቃ በጣም የወረደ አስተሳሰብ እንደሆነ ነው እንዳለሽ ነው የሚያሳየው ማለት ነው። ስለዚህ የሰውን ነገር አትመኙ። የራሳችሁ የሆነ ያልሆነን ነገር ለምንድን ነው ለራሳችሁ ለማድረግ የምትጥሩት? የምር ነው። ራሳችሁ የሰው ልጅ በራሱ ኮኮራ በራሱ ኮንፊደንስ ካለው ምንም የሚያጣው ነገር የለም። ሁሉም ነገሮች እሱ በፈለገው የሚሆን ፈጣሪ የፈቀደለት የሚሆን ይበልጥ ያገኛል እንጂ ያነሰ እንትን አይልም።
ገባችሁ? ግን የሰው ልጅ በቃ በራሱ መተማመን፣ ኮንፊደንስ፣ የሰውን ነገር አለመመኘት፣ መልካም ለሰው ልጅ ጥሩ መሆን ምናምን ከቻላችሁ ምንም የምታጡት ነገር አይኖርም። እች ልጅ አሁን በራሷ ኮንፊደንስ ቢኖራት ክብሯን ብታስቀድም ምንም የሚያንሳት ነገር የለም። ነገ ጧት ፈጣሪ ለሷ የፈቀደውን ለሷ ያለውን ይሰጣታል። በቃ ስለዚህ በራስሽ ኮንፊደንስ ይኑርሽ፣ በራስሽ ተማመኝ። የሰው እንትን ላይ ዘለሽ ፊጥ ብለሽ የራሴ ካላደረኩ ከምትይ በቃ የራስሽን ህይወት ኑር። የሰው ህይወት ጋር ገብተሽ ከምትበጠብጭ እኔ መች ደረስኩብሽ ትያለሽ እንዴ? ከዚህ በላይ ምን ትደርሽባታለሽ? ቤቷ ድረስ ሂደሽ የሰው ፍቅረኛ ለመቀማት በዛ ልክ ካልሳምኩህ ምናምን እያልሽ እየተዳፈርሽ ምን ማለት ነው? ምንሽ ጋር ደረስኩብሽ የምትይው ምንድን ነው እንዴ? በምንሽ ነው የምታስቢው አንቺ? እና ሀይሚዬ እያለች ያለችው ነገር ምንድን ነው? ለምንድን ነው በህይወቱ የሚመጡትን ልጆች ትሪት የሚያደርጋቸው ነው? በቃ ለምን ትሪት ያደርጋቸዋል? ለምን በቃ ከቤትም ስትመጣ እንደዚህ ለምን መንጭቆ እጇን አንጠልጥሎ ለምን አያስወጣትም? ለምን ቦታ ይሰጣታል? ለምን ያዳምጣታል? አይነት ነገር ነው ሀይሚዬ እያለች ያለችው ማለት ነው። ብሩኬ ደግሞ እዚህ ጋር በስነ ስርዓት አውርቶ በቃ አልፈልግሽም አይነት ነገር ብያታለሁኝ፣ በቃ እኔ ምን ላድርግ አይነት ሙድ ውስጥ ነው እሱ ያለው ማለት ነው። በቃ እኔ መማታት አለብኝ ወይ? እኔ አልፈልግሽም፣ በህይወቴ ውስጥ ሴት አለ፣ በህይወቴ ውስጥ ሀይሚ አለች፣ ስለዚህ እኔ አልፈልግም፣ በቃ ሀይሚ ጋር እንኳን ብጣላ እኔ ከማንም ሴት ጋር መሆን አልፈልግም አይነት ነገር ብሏል፣ ትናንት እንደሰማችሁት ማለት ነው። እና እንደዛ ሁሉ እያልኳት አይደል እንዴ? ምን ላድርጋት ምናምን አይነት ሙድ ውስጥ ነው ያለው። እና ሁለቱም ያልተግባቡበት መንገድ ይሄ ነው። ስለዚህ ሀይሚዬና ብሩኬ በቃ ነገሮችን ከምትጨቃጨቁ፣ በዚህ ጾም እንደዚህ በዚህ ልክ ከምትነጋገሩ፣ እናንተ ብዙ ያሳለፋችሁ ልጆች ናችሁ። ትንሽ ነገር የሆነ ነገር በመጣ ቁጥር እንደዚህ አይነት ስራ ውስጥ በተዘፈቃችሁ ቁጥር የምትመላለሱት ቃል በጣም ይደብራል። የምሬ ነው። አብሮ እንዳሳለፈ ሰው ምናምን አይደለም። በቃ የሆነ የምትመላለሱት ነገር በጣም ከባድ ነው። ነገ ጧት አብራችሁ መሆናችሁ ላይቀር ከባባድ ቃል ባትቀያየሩ፣ ባትለዋወጡ ምን አለበት እንዴ? እንዴት እንደምትከባበሩ እንዴት እንደምትፈቃቀሩ ነው እኛ የምናውቀው። ስለዚህ እዚህ ጋር ደግሞ ስራ በጀመራችሁ ቁጥር የምትለዋወጡት ቃል በጣም ከባድ ነው። ስለዚህ ለምን እንደዛ ይሆናል እንዴ? ዛሬ እንግዲህ አይታችሁ ከሆነ ብሩኬ በጣም አግሬሲቭ ሆኗል። ሀይሚዬም በጣም ተናዳለች ምናምን። የሚነጋገሩት ቃል በጣም ከባድ ነው፣ በጣም ከባድ ነው። ለምን እንደዚህ ይሆናል? ሀይሚዬ ደግሞ ስለማትወደኝ ነው፣ እኔን አትወደኝም፣ አታስመስል ምናምን አትበይ። እዚህ ጋር ገስት ላይ ተቀምጠው የሚለፈልፉትን ሰዎች ለነሱ ደስታ አትፍጠሪላቸው ባክሽ። ብዙና የእናንተ መለያየት የሚፈልጉ አሉ። እነሱ ማሳፈር ሲገባችሁ ለጥላት በር እየሰጣችሁ ለምንድን ጥላት እንዲስቅ ታደርጋላችሁ? የምሬን ነው። እዚህ ገስት ላይ እንኳን ተቀምጠው ስንት ነገር ብዙ ነገር ይናገራሉ ምናምን እና ለነዛ ደስታ ለምን ትፈጥራላችሁ? ጾም ነው እንኳን ሳይሉ እናንተን የሚናገሩት ነገር እናንተን ለመለያየት የሚሄዱበት ርቀት በጣም ከባባድ ቃል ነው የሚያወጡት። ስለዚህ እነሱን እየሰማችሁ እነሱን እንትን እያላችሁ ለምን በር ትከፍታላችሁ? ለምን ለእነሱ ደስታ ትሰጣላችሁ? ስንት የሚወዳችሁ ስንት የሚያከብራችሁ ምናምን አለን አይደለ? ስለዚህ አንድ ሁናችሁ ጠላቶቻችሁን ተጋፈጡ። ለእኛም ትምህርት የሚሰጠን ራሱ በዛ መንገድ ስትሄዱልን ነው። በቃ ደስ ብሎን የምናየው ምናምን እዚህ ጋር ከፈጡር በኋላ ምናምን ሩጠን እናንተን የምናየው እኮ ደስታ የሚሰጠን ቪዲዮ ከተለቀቀ ከነገ ዛሬ እያልን የምናየው ነገር ግን ደግሞ ጭቅጭቅ ጭቅጭቅ፣ ትናንትም ጭቅጭቅ ዛሬም ጭቅጭቅ ምናምን ምንም የተለየ ነገር የለም ምንም ማለት ነው። እና ለምን እንደዚህ ትሆናላችሁ? በእናንተ ይሄ አያምርም። የምሬ ነው። በእናንተ ይሄ አያምርም። ስለዚህ ሀይሚዬ ባይወድሽ ባያፈቅርሽ እስከዚህ ድረስ አይጓዝም ይሄ ልጅ። አንቺን ለመመለስም ምንም በቃ የሚሆነውን ነገር እያየሽ ነው፣ ታውቂያለሽ። እንደሚወድሽ እንደሚያፈቅርሽ በጣም በስስት እንደሚያይሽ በጣም ታውቂያለሽ። በደንብ ነው የምታውቂው። ስለዚህ እንደዚህ እያላችሁ እየተለዋወጣችሁ ቃላትን በጣም ከባባድ ቃላት እየተለዋወጣችሁ ራሳችሁ ላይ ክፍተት እየፈጠራችሁ ጥላትን አታብዙ። በቃ እናንተ አንድ ሁኑ፣ አንድ ሁኑ። በቃ ዛሬ እንደዛ ስትለው ሀይሚዬ ብሩኬም ተናዶ በቃ ከዚህ በላይ ሌላ ነገር እንዳትናገሪኝ፣ ከዚህ በኋላ የፈለኩትን ነው ማረገው፣ እኔ እንደ ማንኛውም ሰው የፈለኩትን ሁኜ መኖር የምችል ልጅ ነኝ፣ እኔ አንቺን ስለምወድሽ ነው እንጂ ብሎ በጣም እየተናገረ ነበር ተናዶ ማለት ነው። እና እባካችሁ እንደዚህ አይነት ነገር ከባባድ ነገር አትነጋገሩ። አረ በፈጣሪ እንዴ ምን ሆናችሁ ነው እናንተ? እንዴ ምንም ቢሆን እኮ ብዙ ነገር አሳልፋችኋል አይደለ? እንደው ሌላ ነገርም እንኳን እንትን ካለ ለምን በካሜራ ጀርባ ትጨርሱ? ሁሌ እዚህ በጾሙ እንደዚህ እየሆናችሁ ምናምን ለምን ጥላትስ ደስ ይለዋል? ለምን ለጥላት በር ትከፍታላችሁ? ለምን በቃ ሰው ጥላት እንዲስቅ ለምን ታደርጋላችሁ? እና ጥሩ አይደለም እንደዚህ እንትን አትበሉ። እና እናንተ ሁለታችሁ በጣም ትዋደዳላችሁ። ስለምትዋደዱ ነው እንደዚህ ሁሌ የምትጨቃጨቁት። ፍቅር ስላለ ነው እናንተ ላይ በጣም ትልቅ ፍቅር ስላለ ነው በመሀላችሁ እንደዚህ የምትጨቃጨቁት አይደል?
ሀይሚዬም ባታፈቅረው ብሩኬም ባትፈልገው ኑሮ በዚህ ልክ አትጓዝም። ብሩኬም ሀይሚዬም ባይፈልጋት ኑሮ በዚህ ልክ አይጓዝም። ለምን የፈልገው በቃ የራስሽ ጉዳይ ምናምን ብሎ እኮ የራሱን ህይወት እንደ ማንኛውም ሰው ዝንጥ ብሎ መኖር ይችላል። በቃ እሱም ብሎታል ዛሬ ይችላል። ውዶቼ እናንተን የማይፈልጋችሁ የማያፈቅራችሁ ወንድ በዚህ ልክ አይጓዝም። በቃ ሀይሚ ሀይሚ እያለ እሷም ብላለች ትናንትና ሀይሚ ሀይሚ ነው የምትለው ሁልጊዜ ምናምን አለችው። እንደዛ የሚለው ለምንድን ነው? በቃ ቦታ ስላለው ነው። ለእሷ ትልቅ ቦታ ስላለው ነው አይደል እንዴ? ባይኖረው ኑሮ እንደዛ ነገር በቃ ክፍተትም ምናምን ነገር ተጠቅሞ ብዙ ነገሮችን ማድረግ የሚችል ልጅ ነው። እስከዛሬም ድረስ ማድረግ ይችል ነበረ። ስለሚዋደዱ ስለሚፋቀሩ ነው እዚህ 2 አመት እየተሳሰቡ እየተረዳዱ እንትን ያሉት እዚህ ጋር የደረሱት ማለት ነው። ስለዚህ መስዋዕት እየተከፋፈሉ እዚህ ጋር የደረሱ ልጆች ዛሬ ደግሞ ተነስተው እንደዚህ ነው መባባል፣ ከባድ ቃል መለዋወጥ ምናምን፣ ተስፋ መቁረጥ፣ ከዛ እንትን ማለት አረ ይደብራል። የምሬን ነው። እናንተ ህጻን ልጆች አይደላችሁም፣ ትልልቅ ልጆች ናችሁ። በዚህ ሰዓት እንደዚህ መሆን የለባችሁም። በቃ ወደ ራሳችሁ ተመልሳችሁ ለራሳችሁ ጊዜ ሰጥታችሁ በቃ ኑሩልን። እስኪ በሰላም ኑልን፣ በፍቅር የምር በፍቅር ኑልን። ጥላትም ደስ አይበለው እና አይ ሆፕ በቃ ሁሉም ነገር ተስተካክሎ በሰላም ይመጡልናል። አታስቡ፣ አትጨነቁ። አሁንም አንድ መሆናቸው አይቀርም። በፍቅር በሰላም ይመጣሉ። ሀይሚና ብሩኬ መቼም አይለያዩም። ኢንሻአላህ ሁሉም ነገር ይስተካከላል ውዶቼ። እና ብሩኬ ደግሞ በቃ ይሄ ህይወትህን ሊበጠብጥ የመጣን ሴት ቆፍጠን ብለክ ማስወገድ አለብህ። በቃ ከህይወትህ ፈንቅለህ ማስወጣት አለብህ። ምክንያቱም ቦታ ምናምን ይሄ ሪስፔክት ምናምን ማድረግ ምናምን አያስፈልግም። በቃ ምክንያቱም ደንበር ካለፉ ደንበራቸውን እንዲጠብቁ ልካቸውን ማሳየት መቻል አለብህ። ምክንያቱም ህይወትህን እየበጠበጡ ነዋ። ህይወትህን ሊበጠብጡ የመጡ ሴቶች ደግሞ በቃ ቆፍጠን ብለክ ነው ማባረር ያለብህ እንጂ ሪስፔክት አድርጎ ማነጋገር ትሪት ማድረግ ምናምን አያስፈልግም። በቃ አያስፈልግም። ምናልባትም አንተ ሰው ስለሆንክ ለምን እንደዚህ እንትና አመናጫጭቄ እንትን እላለሁ፣ በቃ በስነ ስርዓት ፖላይት በሆነ መንገድ አውርቼ ሸኛቸዋለሁ ብለህ ይሆናል። ግን ደግሞ ያን ነገር ስታደርግ ይኸው ስላንተና ጭራሽ ቤትህ ድረስ መታ ልስምህ ምናምን ሞከረሽ ማለት ነው። አንተም ሰድባሃታል፣ ብዙ ነገር ብለሃታል። ግን ያ ነገር እንኳን አልገባትም። ሱብሃንአላህ ዛሬ ምንም ነገር እንዳልተፈጠረ ሆና ነው እንዲህ ስትል የነበረው። እና ስለዚህ በቃ ምንም በቃ ያንተን ህይወት የሚረብሹትን ሴቶች ምንም አይነት ቦታ እንዳትሰጣቸው፣ ምንም አይነት የሆነ ፊት አትስጣቸው። በቃ ፊት ንሳቸው። በቃ ዞር አድርጋቸው ካጠገብክ። ቤትም ጭራሽ እንኳን ቤት አይደለም በሩ ላይ እዚህ ውጭ በር ላይ ራሱ መርገጥ የለባቸውም። ማን ስለሆኑ ነው እነሱ? ድፍረት ነው ይሄ፣ ንቀት ነው። ስለዚህ ራሳችሁንም አስከብሩ። በቃ ብሩኬ ደግሞ ለክፋት ብሎ እንዳላደረገው በየዋህነቱ ይሄ ነገር እንደተፈጠረ ታውቂያለሽ። ሀይሚዬ ተረጋግተሽ ነገሮችን አስበሽ ወደ ራስሽ ተመልሰሽ በቃ ሁሉን ነገር ስታችሁ ተረዳርታችሁ ይሄ እቺ አብሳላት የተባለችን አረም አስወጥታችሁ አንድ ሁኑ። በቃ አንድ ሁኑ። የምር እሱ ነው የሚያዋጣው። እና ሰላማችሁ ይብዛልን ጨረቃዎቻችን። ውዶች አትረበሹ። ሁሉም ነገር ይስተካከላል ኢንሻአላህ። ሁሉም ነገር ይስተካከላል። አብሽር። ፍፄ ደግሞ የታችሁታል ፎቶአቸው እንዴት አባቷ አድርጎ እንትን ብሎ እንደሰቀለው በጣም ነው የሚያምረው። የምር በጣም ነው የሚያምረውና ባለፈው ተበሳጭቼብ ነበረ። ይሄ ሁሉም የመጣው ሲጀመርም አንተ እዛ ቤት ባትወስዳት ፍፄ ይሄ ነገር ሁሉ አይመጣም ነበር። ግን ደግሞ ያው ሁን ያለው ነው ዞሮ የሚሆነው። ግን ችግር የለውም። አንተም በበጎ አስበው ሊሆን ይችላል። ነውም ደግሞ ያው ጥሩ ጓደኛቸው ነህ ብለን ነው እኛም የምናስበው። የጨረቃዎቻችን መከታ እያልን የምንልክ ጥሩ ሰው ነክ ብለን ስላሰብን ነው። ዞሮ እንግዲህ ፎቶውን እንዴት አባቱ አድርጎ እንደሰቀለው አይታችኋልና ምርጥ ጓደኛቸው ነው እኮ። ግን አንዳንዴ ጥፋት ያጠፋል። የሆነ በመሀል የሚመጡት ሴቶችን ይሄ ነገር ለምን ምናምን ቤት ድረስ እየጎተተ ምናምን እንትን ማለት የለበትም። ይሁን አለ አይደለ ጥጋቸውን እንዲይዙ ማድረግ ነው እንጂ ፊት መስጠት ይሄ ሽሩሩ ማለት አያስፈልግም። ዛሬ ሀይሚዬ እንዳለችው ሽሩሩ ምናምን ማለት አያስፈልግም። እና ያው መጀመሪያ ላይ በእዩ ባለው አቋም ደስ ብሎ ነበር። በኋላ ላይ ወደ መሀል እየመጣ ጭራሽ እሱም እንደ ሌሎቹ ነው አረፈና ዞሮ ያም ሆነ ይህ ፎቶአቸውን በሚገርም ሁኔታ እንግዲህ እንደዚህ አድርጎ ገጭ አድርጎት ነበር። ግን ምን ይሆናል እንግዲህ ሀይሚዬና ብሩኬ እንደዚህ ውሻና ድመት እየሆኑ እንዴት ነው? እና ብቻ ሰላም መሆናቸው አይቀርም። አብሽር፣ አትጨነቁ ውዶቼ፣ ሁሉም ነገር ይስተካከላል። ሰላም አምሹልኝ።